አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ነባሮች የምታበረታቱኝ ምስጋና ከልብ ነው። ቤተሰቦቼ ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ ጅምር ፍቅር የተሰኘው ክፍል 3 ሀቢብና ሀምዛ ሁሌም ከሚገናኙበት ዘቢብ ካፌ ተገናኝተው እየተጫወቱ ነው። ሀቢብ ውስጡ ልቡ በጥላቻ ከመጥቆሩም በላይ ከርፍቷል። የገዛ ጓደኛውን ሀምዛን በፊት በሚወዳት ዛሬ ምክንያቱ ባልታወቀ ምክንያት ከሚጠላት ሚስቱ ጋር ጠርጥሮታል። በጨዋታቸው መካከል እየተሳሳቁ ቢያወሩም የሀቢብ ሳቅ የማስመሰል ግልፈጣ የሀምዛ ግን ከልቡ የሚመጣ ነበር። ሀምዛ ቀስ እያለ ወደ ቁም ነገሩ እየተንደረደረ ነው። ታውቃለህ ግን ሀቢብ ምኑን ነው የማውቀው አለው ግንባሩን አጨማዶ። ሀምዛ ቀጥታ ስለ ጸቡ አንስቶ ይበልጥ ከሚያበሳጨው ምናልባት ያንን ጣፋጭ የፍቅር ጊዜውን አስታውሸው ልቡ ቢለዝብ ብሎ አሰበ። ያንን የፍቅር ጊዜህን በፍቅርህ ክንፍ ብለህ ከፎዚ ውጭ ማሰብ የሆነ ማለም ያቆምክበት እያለ ስለ መልካም የፍቅር ጊዜው ሊያስታውሰው ሲሞክር ሀቢብ የሀምዛን ወሬ አቋረጠና አዎ ትዝ አለኝ ብሎ ወሬውን ከመቀጠሉ በፊት ተንፈስ ሲል ሀምዛ ወደ በፊቱ አቋሙ ሊመልሰኝ ነው በማለት ልቡ ደስታ ተሰምቶት ጥርሶቹ ታዩ። ፈገግ አለ። ሀቢብም የያዘውን ማኪያቶ ፉት ብሎ አፉን በማኪያቶ ቃና ካጣጣመ በኋላ ወሬውን ቀጠለ። ርካሽ መሆኗን ባውቅ ኖሮ በፍቅር ቅልጥ ባላልኩላት ነበር ብሎ ፈግጎ የነበረውን የሀምዛን ፊት ወዲያው አከሰመው። ብዙ የፍቅር አይነቶች ቢኖሩም የሀቢብን አይነት ፍቅር ግን መጀመሪያውንም ፍቅር ሊያስብለው የሚችል አልነበረም። ሀምዛ በሀቢብ ንግግር ወዲያው መናደዱ እየሄደ ነው። ሀምዛ ሀቢብና ፎዚን ሊያስማማ በሁለት ባለትዳሮች መካከል የነበረን ጥላቻ አስወግዶ እርቅ ለማስፈን ነበር አካሄዱ። ነገር ግን የሀቢብ ንግግር ወደ ድርድር የሚያስገባ ሳይሆን መቃቃርን የሚፈጥር እንደ ስድቡ ርካሽ ቃላትን የሚመርጥ ርካሽነቱን የሚያንጸባርቅ ባህሪ አወጣ። ጓደኛዬ አለው ሀምዛ ለዘብ ባለ ንግግር። ይኸውልህ ሀቢብ በእርግጥ አንተ ከፎዚ በፊት ብዙ ሴቶችን ታውቃለህ፣ ከብዙ ሴቶች ጋር ነበርክ። እነዚያ ጋር የነበርከው ብዙ አመታት ግን ፎዚ ጋር እንዳለህ የትዳር ዘመን የተባረከ ሳይሆን የረከሰ ጊዜ ነበር። ፎዚ ጋር አዲስ ህይወት ከጀመርክ ሰነባበትክ። የመጀመሪያ ሰሞን ደስተኛ ነበርክ። አሁን ምን ተፈጥሮ ነው የተቀየርከው ሀቢብ ብሎ ጠየቀው ሀምዛ። በሚያወራበት ጊዜ ግን የሀቢብ ሀሳብ በሙሉ በጥላቻ የመረዘው ልቡን ተጠቅሞ ጥላቻን እየሰነቀ ነበረ። ሀቢብ ይሄ ወደየት ነጎድክ አለው ከተጓዘበት ዓለም እየመለሰው። ሀምዛ እየሰማኸኝ ነው? አንተ ፎዚ እንድትወዳት ትችላለህ፣ እኔ ግን እጠላታለሁ። ሀምዛ የሀቢብ ነገር አዝማሚያ የገባው ይመስላል። ሀቢብ ወሬውን ቀጠል አደረገ። ለመሆኑ ከፎዚ ጋር ከመቼ ጀምሮ ነው መገናኘት የጀመራችሁት? ያውም እኔ ባለቤቷ ሳላውቅ ብሎ ውስጡ ያለውን ስሜት ቀስ እያለ ያወጣው ጀመር። ሀቢብ አለው ሀምዛ በተመስጦ አይኑን እየተመለከተ። የኔና ያንተ ጓደኝነት ዛሬ አልተጀመረም። ፎዚያን ከማግባት በፊት ብዙ ችግሮችን፣ ፈተናዎችን አሳልፈናል። አያሌ የደስታ ቀኖች አብረን ቦርቀናል። እኔም እነዚያ መልካም ጊዜያቶች በማስታወስ የተለመደውን የጓደኝነቴን ከጎንህ
ልሆን ስለፈለግኩኝ ትዳርህን የሰመረና በባለቤትህ ደስተኛ እንድትሆን እንጂ ሌላን ነገር አስቤ አልነበረም ብሎ መለሰለት በተረጋጋ መንፈስ። ሀቢብ ግን ለትዳሩ መስመር ለህይወቱ መቃናት የሚጥርለትን ጓደኛውን ዛቻም ጭምር እየተናገረው ነው። ሰማኸኝ ሀምዛ፣ ምንም አስብ ምን ከዚያች ሴት ጋር ያለህ ግንኙነት ጤነኛ አይደለም አለው። መደዋወላቸውንና ግንኙነታቸውን እንዳቋርጥ በማስጠንቀቅ እሺ ይቅርታ ጓደኛዬ ብሎ ከሀቢብ ጋር የያዘውን ሙግት መፍትሄ እንደሌለውና እንደማይበገርለት አወቀ። ፎዚያ የቤት ስራ አድክሟት ምንም ሳትታጠብ በስራ ልብሷ ቤቷ ቁጭ የማትመላለስበት የሚመስል ያለፈ ትዝታዋ ላይ ተተክላ በሀሳብ ባህር ሰምጣለች። የትዝታ ቅኔ እያዘመነች እጆቿን ጉንጮቿ ላይ እንዳስደገፈች አይኖቿ ላይርገበገቡ ምለው የልጅነት ምኞቷን የኮረዳነት ደስታዋን ማስታወስ ይዛለች። አሁን የተማረረችበትን ህይወት በትዝታ እንኳን ትደሰትበት እንጂ። በዚህ መካከል ሀቢብ ከጓደኛው ሀምዛ ጋር የነበራቸውን እሰጥ አገባ ጨርሰው ባለመስማማት ተለያይተው ወደ ቤቱ መጣ። ቤቱ እንደደረሰ በሩን ሳያንኳኳ ከፍቶ ገባ። ፎዚያ ከበሩ ፊት ለፊት ሶፋው ላይ ተቀምጣ ሀቢብ በሩን ከፍቶ ሲገባ አላስተዋለችውም። በትዝታ ባህር እየቀዘፈች ነበርና አይታው ሳታውቅ ቀረች። አይኖቿ ሀቢብን በር ከፍቶ ሲገባ ቢያዩትም ልቧ ከትዝታዋ ጋር ነበርና ሳታስተውለው ቀረች። ልብ ካላየ አይን አያይም አይደል ተረቱስ? ሀቢብ የበሩን እጀታ ይዞ መልሶ ከዘጋ በኋላ እየተንጎራደደ ወደ ፎዚያ ተጠጋ። እሷ ግን አሁንም አላየችውም። ወደ እሷ የሚጠጋው ሰው ይሁን ሌላ ነገር አላስተዋለችም። ወደ እሷ ተጠግቶ ከተቀመጠችበት ሶፋ ፊት ለፊት ካለው ሶፋ ተቀምጦ ፎዚ አላት። እሷ ግን አልሰማችውም። አውቃ ዝም እንዳለችውና በሀሳብ እንዴት ተዋጠች በአቀማመጧ ከሁኔታዋ አስተውሏል። እጁን በፊቷ ላይ እያወዛወዘ ሄ ኧረ ፎዚ ሲላት ፎዚያ ከእንቅልፏ እንደ መንቃት አይነት ሰው ብንንት ብላ ሀቢብ መታሃል እንዴ? ልብስ ሳጥብ እኮ ቆይቼ ድክም ብሎኝ ነው እያለች ክስም ብሎ የነበረ ፊቷን በፈገግታ አደመቀችው። ሀቢብም ለጠጥ ብሎ ሶፋውን እንደ መደገፍ እያለ ነው ብሎ ወሬውን አሳጠረው። አዎ ሁቢ ደግሞ ሶፊ ጋር ደውዬ ስናወራ ቆየን ብላ ስትነግረው ለምን እሷ ጋር ደወልሽ ብሎ ጮህባት። ሶፊያ የሀቢብ እህት፣ የፎዚያ ደግሞ የግቢ ጓደኛዋ ናት። በዚህ ጊዜ ፎዚያ ድንግጥ ብላ ደህና ሆኖ የነበረውን ለምን አሁን እንዲህ ብዬ ለምን አስከፋሁት ብላ ለራሷ አሰበች። ግን ሶፊ ጋር እንዳልደውል ለምን አልፈለገም ብላም ራሷን ጠየቀች። እንደገና መለስ ብላ አይ እንደፈለገ አለች። ሀቢብ የስራ ልብሱን ሳይቀይር እንኳን መጣህ፣ ቆይ ልብስ ልቀይር ልምጣ ብላ ከተቀመጠችበት ስትነሳ ተቀመጪ አላት። ድንግጥ ብላ አለችው። ተቀመጪ ብሎ ቃሉን ደገመው። እሺ ብላ ተቀመጠች። ፊቱ ሳይፈታ እንዴት ተኮሳተረ። ቆጣ ብሎ እንድናወራ የምፈልገው ጉዳይ አለ አላት። ፎዚ ውስጧን እያስጨነቃት ምጥ እንደያዛት ድመት እየተቁነጠነጠች ዛሬ ደግሞ ምን ሊለኝ ይሆን ብላ ራሷን በሀሳብ መወጠን ተያያዘችው። ጀመረ አልጀመረ እያለች አይኑን ስታየው ሀቢብ
ደግሞ አንገቱን ወደ መሬት ቀብሮ በተረጋጋ መንፈስ ነገሩን እንዴትና ከየት መጀመር እንዳለበት እያሰበ ጣቶቹን እያፋተገ ያለ ወትሮ ያ መኮሳተርና መቆጣቱን አስወግዶታል። በዚህ መሃል አንገቱን ቀና አደረገ። የፎዚ አይን እያየ ፎዚ አላት። እሷም ከስንት ጊዜ በኋላ ባሏ ስሟን አቆላምጦ ሲጠራት በደስታ ብዛት መልሱ ጠፍቷት ልቧ ልትወጣ ደረሰች። ወይ ሀቢብ ምን ነው ችግር አለ እንዴ ሁቤ አለችው። በዚህ መካከል ግን ውስጡን የሚረብሽ ስሜት ውል አለባት። ሀቢብ ዛሬ ያለ ወትሮ እንዲህ የተረጋጋው እንለያይ ሊለኝ ነው ወይንስ ያሳለፍነውን ከፍቅር የራቀ ህይወት ቆጭቶት በፍቅር ልቤንም ቤቱንም ሊሞላው ነው እያለች የዚህን ጥያቄ መልሷን ከሀቢብ ፊት ላይ ታገኘው ይመስል አይኖቹ ላይ ተክላ ታስተውላለች። ፎዚዬ ብዙ እየበደልኩሽ እንደሆነ ይገባኛል። ንግግሩን ቀጠለ። ፎዚያም ደስታ እየተሰማት ነው። በእርግጥ አንቺ ከኔ የተሻልሽ ነሽ ማለቱ ይከብዳል። ምክንያቱም የሰርጋችን ንግግሩን ሳይጨርስ ወዳው ስልኩ አቃጨለ። ጥር ስልኩን ከኪሱ አውጥቶ ደዋዩን ሲያይ ሀምዛ ይላል። አሁን ተለያይተን አሁን ምን አስደወለው እያለ ስልኩን አነሳው። ሄሎ አለችው። በሀምዛ ስልክ የደወለችው ሴት ነበረች። ሀቢብ ግራ ተጋባው። መንፈስ ሄሎ አላት። ሀቢብ ነህ ብላ ጠየቀችው።